በመቀጠል የተከበሩ ዶክተር ደሳለኝ ጫኔ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም ለጥያቄዎቻችን ምላሽ ለመስጠት በመካከላችን ስለተገኙ ማመስገን እፈልጋለሁ። ወደ ከምስጋና ቀጥሎ ወደ ጥያቄዎች ከመግባቴ በፊት እኔም ስለ አባይ መጠናቀቅ አንዳንድ ነገሮችን ማለት እፈልጋለሁ። ስለ ግድቡ የግድቡ መጠናቀቅ ለኢትዮጵያ ትልቅ ድል ነው። ለሀገራችን የሚፈጥርላት ሰፊ ጂኦስትራቴጂክ አቅም እንዳለ እረዳለሁ፣ አምናለሁ። ዘግይቶም ቢሆን እንኳ መጠናቀቁ በጣም የሚያስደስት ነው። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ፣ እንደ ስኳር ፕሮጀክቶች ተቋርጠው የቀሩ አሉ። ቢያንስ ይህ ትልቅ ሀገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝን ደስታ መግለጽ እፈልጋለሁ። ከዚህ ጋር አያይዤ ግን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን እንዲገነቡ አባይ ላይ የታቀዱ የተጠኑ ግድቦች 4 ካስኬድ ዳሞች ናቸው። የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ 3 አሉና ቢያንስ ሁለተኛውን ከላይ ካሉት ከ3ቱ አንዱን ፕሮጀክት ማሰብ ብንጀምርና በእርሶ ጊዜ ቢያንስ እንደዚህ አይነት የታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ በዚህ አጋጣሚ እንዲታሰብ ማለት እፈልጋለሁ። በመቀጠል ወደ ጥያቄዎች አልፋለሁ። ክቡር ፕሬዝዳንቱ ለሁለቱ ምክር ቤቶች ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን የዕለት ከዕለት ህይወት ውስጥ ካለው መሰረታዊ የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ። በዚህ ዙሪያ የሚከተሉትን 3 ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከ3ቱ ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ፣ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል?
ሁለት ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በሁለት ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። አመሰግናለሁ። የተከበሩ አፈጉባኤ፣ ክብር ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ ያመሰገንኩኝ ጥያቄን እንደሚከተለው በንባብ አቀርባለሁ። የ2018 ዓመተ ምህረት ከመንግስት የትኩረት አቅጣጫዎች ውስጥ አንዱ ከስርዓት መናወጥ ጋር
የማይናድ ጽኑ ሀገራዊ ተቋማት መገንባት እንዲሁም እንደሆነ በሁለቱም ምክር ቤት የጋራ መክፈቻ ላይ በክብር ፕሬዝዳንት ንግግር ተመላክቷል። ጽኑ ተቋማት ግንባታ ደግሞ ምሉ የሆነ የሰለጠነ እና የበቃ የሰው ኃይል እና ጠንካራ ተቋማዊ አሰራር ይፈልጋል። በዚህም ረገድ የዲሞክራሲ ተቋማት፣ የጸጥታና የደህንነት ተቋማት ግንባታ ላይ ከለውጡ ማግስት ጅምር መንግስት እያሳየ ያለ ትጋት፣ ቁርጠኝነትና የተገኘው ውጤት ይበል የሚያሰኝ ነው። ይሁንና መልካም አስተዳደር ከማስፈን ለሕግም የቀረበ ብሎም ለሕዝብ የታመነ አስተዳደር ከመገንባት አኳያ አሁንም በሕዝቡ ዘንድ ቅሬታዎች እየተነሱ ይገኛሉ። ክቡር ጠቅላይ ሚኒስትር፣ የአገልግሎት አሰጣጥ ቅልጥፍናና ውጤታማነት ችግር፣ የፍትህ ስርዓቱ ውስጥ የሚታየው ሙስናና ብልሹ አሰራር ችግሮች በዘላቂነት ለመፍታት ቀጣይ ሊሰሩ የታሰቡ ስራዎች ዙሪያ ለኢትዮጵያ ሕዝብ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር የፌዴሪ ጠቅላይ ሚኒስትር ለምናነሳቸው ጥያቄዎች በመካከላችን ስለተገኙ እርሶንም አመሰግናለሁ። ሀገራችን ከገጠሟት በርካታ ውጣ ውረዶች ውስጥ ዘርፈ ብዙ ችግሮቿን ለመፍታት ወደ ተጨባጩ ብልጽግና ጉዞ የሚወስዷትን ታላላቅ ፕሮጀክቶች የጀመረችበት ከውጭና ከውስጥ ብዙሃንን ያስደመመው ህዳሴ ግድባችን የተጠናቀቀበት ሁኔታ የእርሶ ታላቅ የመሪነት ጥበብና የአመራር ቁርጠኝነት ምስጋና ይገባዎታል እያልኩ ከእርሶና ከኢትዮጵያ ሕዝብ ጋር ፈጣሪ እንዲሆን ምኞቴን እያቀረብኩ ወደ ጥያቄ እገባለሁ። ክቡር ጠቅላይ ሚኒስትር፣ የኑሮ ውድነትን ለማሻሻል በተደረገው ተከታታይ ጥረት የዋጋ ንረት በ2016 በጀት ዓመት ሰኔ ወር ላይ 19.9 በመቶ ሆኖ ተመዝግቦ የነበረ ሲሆን በ2017 በጀት ዓመት ሰኔ ወር ላይ የ3 ነጥብ ቅናሽ በማሳየት 13.9 በመቶ ሆኖ መመዝገቡና የመንግስት ሰራተኛ ደሞዝ ማሻሻያ በማድረግ 4760 የነበረውን ዝቅተኛ ደሞዝ ወደ 6000 ብር ማሳደግ መቻሉን በክቡር ፕሬዝዳንት ንግግር ላይ ተጠቅሷል። በመንግስት በኩል ለመንግስት ሰራተኞች የደሞዝ ጭማሪ መደረጉ የሚበረታታና የሚመሰገን ነው። ነገር ግን ክቡር ጠቅላይ ሚኒስትር፣ የደሞዝ ጭማሪ መነሻ በማድረግ ያለ በቂ ምክንያት በመሰረታዊ ሸቀጦች ላይ፣ በቤት ኪራይ ላይ ያለ አግባብ ዋጋ የሚጨምሩ ስግብግብ አካላት በመኖራቸው በዝቅተኛ የኑሮ ደረጃ ላይ የሚገኙ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ዛሬም በኑሮ ውድነት እየተጎዱ ናቸው። ክቡር ጠቅላይ ሚኒስትር፣ የኑሮ ውድነትን በዘላቂነት ለመፍታትና ህገወጦችንም በተከታታይነት ከመቆጣጠርና እርምጃ ከመውሰድ አንጻር እየተሰሩ ያሉ ተግባራት ላይ ማብራሪያ ቢሰጥ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር አብርሃም በርታ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ጠቅላይ ሚኒስትራችን በመካከላችን ስለተገኙ አመሰግናለሁ። ጥያቄ እንደሚከተለው አቀርባለሁ። ኢትዮጵያ የረጅም ጊዜ የሀገርነት ታሪክ፣ የስልጣኔ ባለቤት፣ ጂኦስትራቴጂካሊ ምቹ እና በርካታ የተፈጥሮ ሀብት ያላት ሀገር ብትሆንም የህዝቦቿን ተድላና ምቾት ማረጋገጥ ትልቅ ፈተና ሆኖ ዛሬም ድረስ ቀጥሏል። ያሉትን የሀገራችን ተግዳሮቶች ለመለወጥ ብዙ ጥረቶች ቢደረጉም የተገኙት እድሎችና አጋጣሚዎች በጊዜው ባለመጠቀማችን በድህነት፣ በችግር እና በጦርነት አዙሪት ሰለባ እንድንቆይ አድርጎናል። በመሆኑም ዓለም በኢኮኖሚ፣ በዲሞክራሲ፣ በልማት፣ በቴክኖሎጂ፣ በመልካም አስተዳደር እና በሌሎች ሴክተሮች ርቆን ሄደዋል። እነዚህ ችግሮች ለማጥበብም ሆነ ለመቀነስ በሀገራዊ ጉዳዮች ላይ መተማመን እንዲፈጠር የፖለቲካ ባህላችን በሀሳብ ላይ የተመሰረተ እንዲሆን የሀሳብ ልዩነቶቻችንና አለመግባባቶቻችን በውይይት እንዲፈቱ ሀገራዊ ምክክር ኮሚሽን ተቋቁሞ ስራ ላይ መሆኑ ይታወቃል። በትልቅ ተስፋ የምንመለከተው የሀገራዊ ምክክር ሂደት ለብዙ ዓመታት ሲንከባለሉ የመጡብን ሀገራዊ ችግሮቻችን የምንፈታበት፣
የተረጋጋ ሰላማዊ ዲሞክራሲያዊ የሆነ ሀገር እንዲኖረን በዜጎች መካከል መተማመን እንዲፈጠር ምክክሩ የሚጫወተው ሚና ከፍተኛ ነው። እስካሁን ድረስ በክልል በፌዴራል በውጭ ሀገራት የተለያዩ የማህበረሰብ ክፍሎችና ኢትዮጵያውያን በተደረጉ ሰፋፊ ውይይቶች ከቀረቡ አጀንዳዎች እንደምንረዳው ከሀገራዊ ምክክሩ የሚጠበቀው ዋና ውጤቶች መካከል አንዱ የምርጫ አካሄድን ማሻሻልና በጥቅሉ የፖለቲካ ስርዓታችን እንዲቃና ወይም እንዲስተካከል ማድረግ ነው። በያዝነው ዓመት ህገ መንግስታዊ ጊዜን ጠብቆ የሚደረገው 7ኛ ሀገር አቀፍ ምርጫና ከሀገራዊ ምክክሩ ሂደት ጋር ተደርበው በመምጣታቸው ሀገራዊ ምርጫም ሆነ ሀገራዊ ምክክሩ ይድረስ አከናውነው ዓላማቸው እንዳይስቱ ትኩረት የሚሰጠው ጉዳይ ነው። ክቡር ጠቅላይ ሚኒስትር፣ ከዚህ በፊት የነበሩ የምርጫ ሂደቶች የታማኒነት፣ የፍትሐዊነት፣ የህዝብ እውነተኛ ጥያቄ የሚነሳባቸው ስርዓቶች በመሆናቸው 7ኛው ሀገር አቀፍ ምርጫ አሁንም በተመሳሳይ ወይም በተለመደው የምርጫ ሂደት ነው የሚካሄደው ወይንስ በሀገራዊ ምክክር አማካኝነት የመጡ ምክር ሀሳቦች ተጨምረው የፖለቲካ እና የምርጫ ስርዓታችን ጋር የተያያዙ ጉዳዮች አካቶና ተሻሽሎ በአዲስ መልክ ነው የሚካሄደው? በአዲስ መልክ ነው የሚካሄደው ከተባለ ሀገራዊ ምክክሩ በጊዜ ጨርሶና የመጡ ምክር ሀሳቦች ተካተው ህጋዊ መሰረት ሰጥቶ በአዲስ መልክ ምርጫው ለማካሄድ ምርጫው በተቀመጠለት ጊዜ ማጠናቀቅ ይቻላል ወይ? ያለው ጊዜ በቂ አይደለም ተብሎ ከታሰበ ብዙ ተስፋ የተጣለበት የሀገራዊ ምክክር ውሳኔዎች ወይም ምክር ሀሳቦች ለቀጣይ 5 ዓመት በዝምታ ሊታለፉ ነው ወይስ ጊዜውን ለማሳጠር የሚወሰዱ ህጋዊ መንገዶች አሉ? ይህንን በማድረግ ሂደት የሚነሱ ተግዳሮቶች መንግስት በምን አይነት መንገድ ሊፈታ አስቧል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አልማው ጥጋቡ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የምናከብረው ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ ከልብ እናመሰግናለን። ወደ ጥያቄው ቀጥታ ከመግባቴ በፊት በቅርብ ሀገራችን በአምራች ዘርፍ ከምትሰራቸው እጅግ አስደናቂ ስራዎች መካከል የቦሌ ለሚ ልዩ ኢንዱስትሪ ዞን እና የኤምጂ ሆልዲንግ ላይ የተሰሩ ስራዎችን የማየት እድል ስለነበረን እዛ ላይ ያየናቸውን ስራዎች በጥቂቱ ማንሳት ፈልጋለሁ። በዋናነት የአምራቹ ዘርፍ ለኢኮኖሚ ሉዓላዊነታችን ወሳኝ ዘርፍ መሆኑን ያየንበት፣ በተጨባጭ ያሉብንን ማክሮ ኢኮኖሚክ ስብራቶች ለመፍታትም ቢሆን ይህ ዘርፍ እጅግ ወሳኝ መሆኑን ተመልክተናል። ለአብነት በአንድ ፋብሪካ ከ7000 በላይ ወጣት ወገኖቻችን የስራ እድል ተፈጥሮላቸው ለሀገርም ከፍተኛ የውጭ ምንዛሬ እያመነጨ እንዳለ፣ በእውቀት ሽግግርም ዘርፍ በርካታ የሚያስመፉ ስራዎችን ታዝበናል እና እሱን አለመናገር ንፉግነት ስለሚሆን እሱ ለመጀመር ነው። በተለይ በግል ያስደመመኝ ልዩ እንደ ሀገርም ልዩ የሆነ ብረትን ከሀገር ውስጥ ጥሬ እቃ የማምረት ከአይረን ኦር የማምረት ስራን ኤምጂ ሆልዲንግ ላይ አይተናል። የመስታወት ፍጆታችንም ሊያሟላ የሚችል በአመት እስከ 600,000 ቶን ማምረት የሚችል ፋብሪካ በጥሩ ሁኔታ ላይ እየተገነባ እንዳለ አይተናል እና እሱ ይበል ይደግ ስለሚያሰኝና ዘርፉን ለመሩ አመራሮችና ለጠቅላይ ሚኒስትራችንም ምስጋና መስጠት ስለፈለኩ ነው። ወደ ጥያቄ ለመግባት በክቡር ፕሬዚዳንታችን ንግግር ላይ በያዝነው ዓመት በሀገራችን የሚካሄደው 7ኛው ሀገራዊ ምርጫ ፍትሐዊ፣ ሰላማዊ፣ ዲሞክራሲያዊና በኢትዮጵያውያን ዘንድ ታማኝነት ያለው ሆኖ እንዲካሄድ መንግስት ትኩረት ሰጥቶ የራሱን ድርሻ እንደሚወጣ ተመላክቷል። በሀገራችን ህገ መንግስት መሰረት የመንግስት ስልጣን የሚያዘው በዲሞክራሲያዊ መንገድ በህዝብ ምርጫና ይሁንታ ሆኖ ሳለ በምርጫ የማያምኑ የህዝብን ድምፅ ለመቀበል ፈቃደኛ ያልሆኑ ስልጣንን በኃይልና በጉልበት ብቻ ለመያዝ የሚመኙ ኃይሎች ደግሞ ዛሬም ቅዠታቸውን አላቆሙም። በተለያዩ የማህበራዊ ሚዲያ አማራጮች የህዝብ አመፅ ለመቀስቀስ የሚንቀሳቀሱና ኋላ ቀር የፖለቲካ አስተሳሰብ ያላቸው ጽንፈኛ አካላት ምርጫ እንደማይካሄድ እና አስቻይ ሁኔታ እንደሌለ አስመስለው እየቀሰቀሱ ይገኛሉ። ክቡር ጠቅላይ ሚኒስትር፣ የቀጣዩ ምርጫ በክቡር ፕሬዚዳንቱ ንግግር እንደተጠቀሰው ሰላማዊ፣
ተአማኒና ፍትሃዊ እንዲሆን በመንግስት በኩል ምን እየተሰራ ይገኛል? ከባለድርሻ አካላትስ ምን ይጠበቃል? በተለይ አመፅን እና ሁከት መንገድ መርጠው መርዛማ ፕሮፓጋንዳ በየዕለቱ የሚረጩ የጥፋት ኃይሎችን በጋራ ለመመከት ከእያንዳንዱ ዜጋ ምን ይጠበቃል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ሽሩቤ ገመዲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ፕሬዝዳንታችን ለሁለቱ ምክር ቤቶች ባቀረቡት የመክፈቻ ንግግር ላይ ለምናቀርበው ጥያቄ መልስና ማብራሪያ ለመስጠት ክቡር ጠቅላይ ሚኒስትር በመካከላችን ስለተገኙ አመሰግናለሁ። ክቡር ፕሬዝዳንታችን ባደረጉት ንግግር ላይ ባለፈው ስርዓት የነበረው የትምህርት አሰጣጥ ከፍተኛ የሆነ የጥራት ችግር የነበረበት መሆኑን ታምኖ መንግስት ከቅድመ መደበኛ እስከ ከፍተኛ የትምህርት ተቋማት ያጋጠመውን የትምህርት ጥራት ስብራት ችግር የትምህርትና ስልጠና ፖሊሲ ቀርጸው የትምህርት ጥራትን ለማስጠበቅ ችግሩን በዘላቂነት ለመፍታት እየሰራ ይገኛል። ክቡር ጠቅላይ ሚኒስትር፣ ምንም እንኳን ከታች ጀምሮ የሚታየውን የትምህርት ጥራት ችግር ለመፍታት ጊዜ የሚጠይቅ ቢሆንም ከአጭር ጊዜ አኳያ በተለይ የተማሪዎችን የመውደቅ ምጣኔ ለማሻሻል የሚያስችል ምን አይነት አሰራርና ስልት እንደተቀመጠ ተጨማሪ ማብራሪያ ቢሰጥበት። በተጨማሪም የትምህርት ጥራትን ለማሻሻል የመምህራንን ብቃትና ተነሳሽነት መጨመር አይነተኛ መፍትሄ በመሆኑ በተሟላ መንገድ መምህራንን ለማሰልጠንና የመምህራንን መሰረታዊ ጥያቄዎች ምላሽ ለመስጠት እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ቶፊቅ አብዱላሂ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ መስከረም 26 2018 ክቡር ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች መክፈቻ ጉባኤ ባቀረቡት ንግግር ዙሪያ ለምናቀርባቸው ጥያቄዎችና አስተያየቶች በመገኘቱ ልባዊ ምስጋናዬን አቀርባለሁ። ጥያቄን በሚከተለው መልክ አቀርባለሁ። በአሁኑ ጊዜ የሀገራችን የጂኦ ስትራቴጂ ቁመና ሙሉ በሙሉ ተቀይሯል። ከኩስመናም ወደ ተለወጠ ቁመና ተሸጋግሯል። ይቅርታ የለሽ በሆነው ታሪካዊ ስህተት የባህር በራችንን አጥተናል። የባህር በር ለኢትዮጵያ የህልውና የእድገትና የብልጽግና ጥያቄ ነው። የባህር በር ጥያቄያችንን በእርስዎ በጠቅላይ ሚኒስትራችን በሰላምና በሰላም መንገድ ብቻና በሰጥቶ መቀበል መርህ ላይ የተመሰረተ እንደሆነ በተደጋጋሚ ተገልጿል። በተደጋጋሚ በመገለጹና የባህር በር የማግኘት ታሪካዊና ተፈጥሯዊ መብታችንን ከፍ አድርገን እንደ ሀገር በማንሳታችን ምክንያት ፍትሐዊ ጥያቄያችንን በጎረቤት ሀገራት በዓለምም ወዳጅ ሀገራትና መሪዎች ዘንድ ቅቡልነት ማግኘቱ ትልቅ ስኬት እንደሆነ በክቡር ፕሬዝዳንት ታዬ አጽቀሥላሴ የመስከረሙ ንግግር ተመላክቷል። ክቡር ጠቅላይ ሚኒስትር፣ የኢትዮጵያ የባህር በር ፍላጎት ከጎረቤታችን ኤርትራ ጋር ባለው ግንኙነት አውደ ውስጥ እንዴት ይታያል? የሻዕቢያ ቡድን የኢትዮጵያን ፍትሐዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርተዋል። በሀገራችንም ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮ የተለያየ አፍራሽ ሙከራዎችን እያደረገ ይገኛል። በመሆኑም ከዚህ የሀገር ሉዓላዊነት ከሚጥስ የሽብር ድርጊት እንዲታቀቡ ይህ የሻዕቢያ ጸረ ሰላም ኃይል እኩይ ተግባርና ድርጊት በቀጠናው ሰላምና ደህንነት ላይ የደቀነውን አደጋ የአፍሪካ ወንድሞችና የዓለም አቀፍ ማህበረሰብ እንዲገነዘቡ በመንግስት በኩል እየተሰሩ ባሉ ስራዎች ማብራሪያ ቢሰጡን። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መኮንን ጎለሳ። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር በማዕከላችን ተገኝተው ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ አመሰግናለሁ። ወደ ጥያቄ ከመግባቴ በፊት ትንሽ አስተያየት መስጠት እፈልጋለሁ። ሀገራችን ኢትዮጵያ
የረጅም ጊዜ ታሪክ ያላት ከነዚህ ውስጥ በተለይ የራሷን ፊደልና የቀን መቁጠሪያ ያላት ሀገር በተለያዩ ጊዜ የሚደርስባትን የወራሪዎች ጥቃት መልሳ መክታ ዳር ድንበሯን ሀገሯን ክብሯን ስታስጠብቅ የነበረች ሀገር ስትሆን በ60ዎቹ 70ዎቹ አካባቢ መሪዎች በሚከተሉት ስርዓት በተለይ በ66 አካባቢ 66 77 አካባቢ ተነስተው በነበሩት ረሃብ እና ድርቅ የሀገሪቱ ክብር የተዋረደበት ሁኔታ እናስታውሳለን። አሁን ከዛን ጊዜ ጀምሮ እርግጥ ሲደረጉ የነበሩ ጥረቶች አሉ። ነገር ግን ክቡርነቶ ክቡር ጠቅላይ ሚኒስትር 2010 ወደ ስልጣን ከመጡበት ጊዜ ጀምሮ ያቺ ወርዳ የነበረችው የሀገሪቱ ክብርና ሞገስ አሁን ከፍ እያደረጉ ያሉበትን ሁኔታ ነው እያስተዋልን ያለ ነው። ይህን ስል በተለይ ልመናን የመሰለ የሚያዋርድ ነገር የለምና በተለይ ስንለምን የነበረው ስንዴ በራሳችን አምርተን ወደ ኤክስፖርት ማውጣት መቻላችን እንደ አንድ ትልቅ ነገር ነው። ለድርቁ መነሻ ምክንያት የሆነው በተለይ የአየር መዛባቱን ለማስተካከል ደግሞ የተጀመረው የዚህ አረንጓዴ አሻራ ሌጋሲ ትልቅ ለውጥ እያመጣ እንደሆነ ከዚህ ጋር በተያያዘ በተለይ ከኮሪደር ልማቱ ጋር በተያያዘ በተለይ በክልል አካባቢ የምንገኝ ህዝቦች ስለ የተሻለ ነገር ሲወራ አዲስ አበባ ነበር የምናይ የነበረው። ለነገር በአሁኑ ጊዜ ግን እነዚህ ነገሮች ወደ ታችም ወርደው በክልላችን ማየት በመጀመራችን ይህ ሁሉ እየሆነ ያለው ክብርነቶ እየሰጡት ያሉት የአመራር ጥበብና ብቃት በመሆኑ ምክንያታዊ ሆኜ ምስጋናዬን ማቅረብ እፈልጋለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር በ6ኛው የፓርላማ መክፈቻ ንግግር ላይ ክቡር ፕሬዝደንቱ ካደረጉት ንግግር አንዱ የዚህ አባይ ግድብ መመረቅና በተለይ ለሌሎች የሀገሪቱን ልማት ወደ ላቀ ደረጃ የሚያሻግሩ ፕሮጀክቶች እንደ ማዳበሪያ ፋብሪካ አሁን ከነዳጅ ማምረት ጋር የተያያዙ ሌሎች እቅዶች መጀመራቸውን ነበር የገለጹት። እንግዲህ እስካሁን በጅምር ላይ ያሉት ልክ እንደ አባይ ግድብ አልቆ ማየት እንደምንጀምር እርግጠኛ ሆኜ ነው የምናገረው። እያሳዩ ካለው ብቃት ማለት የአመራር ብቃት ይህን ካልኩ የአባይ ግድብ ተገድቦ አልቋል። አባይ ለረጅም ዘመናት በእርግጠኝነት መሬታችንና ወርቃችን እየወሰደ ለጎረቤት ነበር ሲሰጥ የነበረው። ይኸውን ዛሬ ቆሟል። ኢትዮጵያ እንደ ሀገር ብዙ ሳትጠቀም የቆየች ብትሆንም በዚህ ወንዝ ዳርና ዳር ሲኖሩ የነበሩ ህይወታቸውን እዚህ ላይ ትኩረት አድርገው ሲኖሩ የነበሩ ህዝቦች አሉ። በዛም ወንዝ መሙላት ምክንያት ከዛ ያፈገፈጉ አሉ። ስለዚህ ከዚህ ጋር በተያያዘ አሁን በቅርቡ እየሰማን ያለነው ግድቡንም የወንዙንም ከወንዙ መፈጠር ጋር በተያያዘ የተጀመሩ ወደ 28000 ሄክታር መሬት ላይ የሚያርፍ ፕሮጀክት እንደታቀደ የሚል ሀሳብ አለና ጥያቄ በአባይ ግድብ ቀደም ብሎም ጥቅም ሲያገኙ የነበሩ ልዩ ጥቅም ሲያገኙ የነበሩት በዚህ ፕሮጀክት ውስጥ ታቅፈው ልዩ ጥቅማቸው ተከብሮ ተጠቃሚ የሚሆኑበት ምን የታሰበ ነገር አለ የሚል ጥያቄ ነው ያለኝ። አንደኛው ጥያቄ ይሄ ነው። ሁለተኛው እንግዲህ ሀገራችን በተፈጥሮ ማዕድናት በጣም የከበረች እንደሆነ ይታወቃል። ወደ ክልላችን ወደ ቤኒሻንጉል ጉሙዝ ክልል ስንሄድ ደግሞ ያ የእውነት ለመናገር ያለው አቅም በሙሉ ወደ ስራ ቢገባ ለክልሉ ብቻ ሳይሆን ለሀገር ሊጠቅም የሚችል እንደሆነ በቅርቡ ክቡርነቶም በክልላችን ተገኝቶ ኩርሙክ ላይ
የተከፈተው የወርቅ ፋብሪካ አለ። ከክቡርነቶም እንግዲህ በቴሌቪዥን የሰማነው በአመት እስከ 1 ሚሊዮን የአሜሪካን ዶላር የሚያስገኝ ፕሮጀክት እንደሆነ፣ ስለዚህ እነዚህ ፕሮጀክቶች በተለይ እየተስፋፉ ቢሄዱ፣ ምክንያቱም አካባቢው በሙሉ በማዕድናት የተከበረ እንደመሆኑ መጠን በእብነ በረድ አለ፣ ከሰል ድንጋይ አለ። እነዚህ ቢስፋፉ የሚገኘው ገቢ በጣም ከፍተኛ ነው የሚሆነው እና ያ ወርቅ ላይ እዛ ኩርሙክ ላይ የተጀመረ ወደ ሌላ አካባቢ ከማስፋት አንጻር በሌሎች ማዕድናት ላይም ስራውን ከማስፋት አንጻር ምን የተያዘ እቅድ አለ የሚለው ነገር ነው የምጠይቀው። በመጨረሻ ጥያቄ ከመንገድ ጋር ነው የሚገናኘው። መንገድ እንግዲህ እንደሚታወቀው የሁሉም መሰረት ነው። ሌላ ነገር ይቅርና ችግር አንድ ህዝብ ችግር እንኳን ቢደርስበት መንገድ ከሌለ እየታሰበ እንኳን እየተፈለገ ሊደረስለት አይቻልም እና ከዚህ ከመንገድ ጋር የሚነሱ ጥያቄዎች እኔ ባሊሳሳት በየጊዜው አሁን በህዝብ ውክልና ወደ ክልሎች በምንሄድበት ጊዜ በዋናነት በህዝብ የሚነሱ ጥያቄዎች የመንገድ ጉዳይ ነው። ስለዚህ በሌላ በኩል የመንገድ በጣም ብዙ በጀት የሚፈልግ ነው፣ ብዙ ሀብት የሚፈልግ ነው። በአንድ ጊዜ ጥያቄዎች መመለስ ላይቻል ይችል ይሆናል። ነገር ግን ቅድሚያ እየሰጡ ለየትኛው ቅድሚያ እየተሰጡ መስጠቱ ተገቢ መስሎ ይሰማኛል። ከዚህ ውስጥ ይህን ማንሳት የፈለኩት በ2011 ክቡርነቶ ወደ ስልጣን ከመጡ በኋላ ክልላችን ሲጎበኙ ህዝብን ሲያወያዩ በህዝቡ ካነሳቸው ጥያቄዎች አንዱ ትልቁ የክልላችን ችግር የመንገድ ችግር ነበር። ያን መሰረት አድርጎ ይመስለኛል ክቡርነቶ በሰጡት አመራር ከ2012 ጀምሮ በ3 ሩት 12 ሎቶች ላይ በጀት ተይዞ እቅድ ተይዞ በበጀትም ተይዞ ኢቭን አንዳንዶቹ አሸናፊዎችም ተለይቶ እስከ ዛሬ ድረስ ግን ወደ ስራ የተገባበት ሁኔታ የለም። አሁን ይሄ ክልል እንዳጠቃላይ ስንወስድ ነው ወደ ከዚህ ውስጥ የከማሺ ዞንን ብንወስድ ክቡር ጠቅላይ ሚኒስትር የእውነት ለመናገር የተዘጋ ዞን 5 ወረዳዎችን ይዘው በአሁኑ ጊዜ ከየትኛውም አካባቢ ጋር ሊገናኝ የሚችልበት ሁኔታ የለም። ስለዚህ እኔ አንድ ከመጽሐፍ ቅዱስ ታሪክ አንድ የሆነ ነገር ማንሳት ፈልጋለሁ። ይቅርታ ስለ እንትን ሳነሳ ማለት ነው። አብርሃም በተለይ የሶዶምና ጎሞራ ኃጢአቱ ስለበዛ መጥፋት እንዳለበት ሲነገር እግዚአብሔር ለአብርሃም ነገረው። አብርሃም ግን ቆሞ ከዚህ ከሚጠፋው ህዝብ ውስጥ 50 የሚሆኑት ንጹሃን ሰዎች አሉ። ለነዚህ ብሎ እግዚአብሔር ይችን ከማጥፋት አይቆጠብም ወይ ብሎ ጠየቀ። እተዋለሁ ምራለሁ አለ። ኦኬ ከነዚህ ከ50ዎቹ ውስጥ 5ቶቹ እንኳን እንትን ቢሆኑ ለ45ቱ ብለህ አትምርም ወይ የሚል ቀጠለ። እንደዛ እያለ የእግዚአብሔር ምሕረት ያየጥበት ሁኔታ አለ። የከማሺ ዞን ህዝብ የእውነት ለመናገር በማብራት 10 ዓመት ሙሉ የሚገርመው ደግሞ ከ4 ዓመት በፊት ጀምሮ ለሰብስቴሽን ብር እንደተገኘ አሸናፊ እንደተለየ ወደ ስራ ግን የተገባበት ሁኔታ የለም። የመንገድ ችግር ደግሞ እነሆ አሁን 5 ዓመት ሙሉ ከዛ አካባቢ መውጣት የሚችልበት ሁኔታ የለም። የቴሌም ብንወስድ ተመሳሳይ ነው። እነዚህ 3ቱ ነገሮች የሚነጣጠሉ አይደሉም። ተማሪዎቻችን እኮ ነገ ያን አካባቢ ሊመሩ የሚችሉ ልጆች ከሌላ ሀገር ጋር ከሌላ ክልል ጋር ኮምፒት ሊሆን የቻሉ አይደለም። ምክንያቱም መብራት የለም። የሚፈልጉትን ነገር ዳውንሎድ አድርገው እንኳን ማንበብ እንዳይችሉ ትልቅ ችግር ውስጥ ነው ያለ ነው እና ክቡር ጠቅላይ ሚኒስትር የእውነት ለመናገር መጠየቅ የፈለጉ በህዝብ ስም መጠየቅ እንፈልገው ከማሺ ላይ የነበረ ችግር ካለ
በዚህ ምክንያት እዛ ውስጥ ንጹህ የሆኑ ህዝቦች አሉ፣ ምንም እንትን የሌላቸው ኃጢአት የሌለባቸው። በዚህ ምክንያት እኔ ምህረት ተደርጎላቸው የእውነት ለመናገር እንትን ቢደረግ ጥሩ ነው የሚል መልእክት ለማስተላለፍ ነው። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መሐመድ ቆቤ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ፕሬዝዳንት በሁለቱ ምክር ቤቶች መክፈቻ ላይ ተገኝተው ባቀረቡት ንግግር ላይ ለምናነሳቸው ጥያቄዎች መልስና ማብራሪያ ለመስጠት ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከላችን ስለተገኙ ከልብ አመሰግናለሁ። እንደሚታወቀው የሁሌም እድሏ ሁለንተናዊ ማንነቷና መታወቂያ አርማዋ ለጠላት አለመንበርከክ፣ ለችግሮች አለመረታትና ሁሉንም እንቅፋቶች በአሸናፊነት መወጣት የሆነችው ውዲቱና ውቢቷ የታሪክ የባህልና የተፈጥሮ ሀብት ባለጸጋና የጀግና ልጆች እናት የሆነችው ሀገራችን ኢትዮጵያ በእርሶ በአርቆ አሳቢ ልጇ ብልህ አመራርና በክንደብርቱ ልጆቿ የተባበረ ጥረት ወደ አዲስና ብሩህ የታሪክ ምዕራፍ መሸጋገር ጀምራለች። ከዘመናት የፖለቲካና የኢኮኖሚ የአቅጣጫ ብዥታ ወጣ የጠራ የእድገት ፈር ይዛ መራመድ በመጀመሯም የተደበቀ እምቅ አቅሟ እየተገለጠ ቶሎ የማደግ ተስፋችን እየለመለመና ደረጃ በደረጃ እየተጨበጠ መጥቷል። በዚህ ረገድ የኢትዮጵያ ሕዝቦች የጉልበት፣ የእውቀት፣ የገንዘብ፣ የላብ፣ የእንባና የደም ውጤት የሆነው የታላቁ ህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያ ሕዝቦች ከተደመርን፣ ከተባበርን፣ ተስማምተንና ተደማምጠን፣ ተናበንና እጅ ለእጅ ተያይዘን የአገር ጥቅምን አስቀድመን ከሰራን ምንም የሚሳነን እንደሌለ ያረጋገጠ ታሪካዊ ክንውን ነው። ይህ ድል የፈጠረብን ልዩ ደስታና ከፍተኛ የመነሳሳት ስሜት ልባችንን እያሞቀ ባለበት ሁኔታ እርሶ እዛው በግድቡ የታሪክ ምንጣፍ ላይ ቆመው ለሕዝብ ያበሰሯቸው ሜጋ ፕሮጀክቶችና በየልማት መስኩ መመዝገብ የጀመሩ የብልጽግና መሰረቶች እንደዚሁም የወል ትርክትን በማጉላትና አብሮነታችንን በማጠናከር ረገድ እየታዩ ያሉ ተስፋ ሰጪ ሁኔታዎች የአገራችን የማንሰራራት ዘመን የማዕዘን ድንጋዮች በመሆናቸው ልዩ ግምት የምንሰጣቸው ናቸው። ከዚህ አንጻር የፓርላማ አባላት በሰሞኑ ጉብኝታችን በቦሌ ለሚ የኢንዱስትሪ ፓርክ ውስጥ ወደ ስራ በገቡ ዘመናዊ ፋብሪካዎችና በክቡር አቶ አብዱልሐኪም መሐመድ ባለቤትነት በተቋቋመው ኤኤምጂ ሆልዲንግስ ዘርፈ ብዙ የግል የኢንዱስትሪ ፓርክ ውስጥ ያየነው አስደናቂ የኢንዱስትሪ አብዮት የተስፋ ችቦ ከሌሎች የልማት ስራዎቻችን ጋር ተዳምሮ አገራችን ወደ አዲስ ምዕራፍ እየተሸጋገረች ለመሆኑ አንድ ማሳያ ነው። በእርግጥም በእርሶ አመራር በመንግስትና ለሀገራቸው እድገት በጽናት በቆሙ ዜጎች የጋራ ጥረት በሀገራችን እየታየ ያለው ለውጥ ብሩህ ተስፋን የፈነጠቀ ብቻ ሳይሆን የሚታይና የሚጨበጥ ነው። ሆኖም ግን እነዚህን ግልጽ የለውጥ ፍሬዎች ለማየት ያልቻሉ በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች እንዳሉ እሙን ነው። በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች ዓለም ያመነውንና ያደነቀውን የለውጥ ጉዞ የድል ፍሬዎች መካድ ወይም ማየት አለመቻል ማለት ሁለት እጅን ወደ ላይ ዘርግቶ የፀሐይ ብርሃን ምድር ላይ እንዳይደርስ ለመጋረድ እንደመሞከር ያለ ከንቱ ልፋት በመሆኑ በዚህ መስክ የተሰማሩ በከንቱ የሚዳክሩ ወገኖች የሚታዘንላቸው ናቸው።
ልፋ ያለው በህልሙ ግንድ ተሸክሞ ሲዞር ያድራል እንዲሉ አይናቸውን በጨው ታጥበው በጥፋት ሚዲያዎች ላይ እየወጡ በቅሎ ሰማይን ስትረግጥ በአይናችን በብረቱ አይተናል። እንዳትወልድም ከረገሟቱ ወገኖች ጋር ነበርን እያሉ ያለ ሀፍረት በሚለፈልፉ የሐሰት ወሬ ፈብራኪና አሉባልታ አራጋቢ መንጋዎች ጩኸት ደማቁ የኢትዮጵያ ወደፊት ጉዞ አይደበዝዝም፣ አይገታምም። ዘመን ሻረውንና ታሪክ ያነወረውን ያረጀ አፈጀ ዓላማ አንግበው ከሕገ መንግሥታዊ አግባብ ውጪ ስልጣንን በኃይል ለመቆጣጠር በሚያልሙና በጌቶቻቸው ከንቱ መፍጨርጨርም የብልጽግና ጉዟችን አይደናቀፍም። ውዲቷ ኢትዮጵያችንን ደማቅ የአፍሪካ የብልጽግና ተምሳሌት ለማድረግ ክቡርነቱ ያለዎትን ራዕይና እምቅ አቅም የተረዱ ሐሳብ አጠር የውድቀት ኃይሎች የአገር መሪንና ሕዝብን ማራራቅ ያስችለናል ብለው ክቡር ማንነቱን ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 እያሉ ቀን ከሌሊት በመጮህ ማንነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። ኦሮሞ እንደሚተርጠው አርቢ ቆሬን ወራንቴፍ ይኖኮሉ ዝሆን እሾ ስለወጋው አያነክስም። እንኳን ስለመነከሱ እሾ ስለመሮሩም አያስብም። ጉዟችን ይቀጥላል። የእድገት ፍላጎታችን እስከ መጨረሻው የድል ሰገነት ድረስ በትውልድ ቅብብሎች ይረጋገጣል። ይህን ካልኩ በኋላ ክቡር ጠቅላይ ሚኒስትር ወደ ጥያቄ ስገባ በ2018 የመንግስት የትኩረት አቅጣጫ ላይ በግብርና ልማት 6.8% እድገት ለማስመዝገብ ታቅዷል። ግብርና የምግብ ዋስትናን ለማረጋገጥ፣ ለኢንዱስትሪ ግብዓት አቅርቦት፣ ለስራ ዕድል ፈጠራ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የወጪ ንግዳችንን በሚገባ ለማሳለጥ ያለው ሚና ከፍተኛ ነው። መንግስት ይህንን በሚገባ ተረድቶ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። በመሰረቱ ለግብርና ምርትና ምርታማነት እድገት የአፈር ለምነትንና ጤንነትን መጠበቅና ማሻሻል ወሳኝ ነው። ሆኖም ግን የሀገራችን ደጋማና ዝናብ የሚበዛባቸው አካባቢዎች ለሰብል ምርት ምቹ ቦታዎች ቢሆኑም በአፈር አሲዳማነት እጅግ የተጠቁ በመሆናቸው ምርታቸው ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር በ2018 ዓ.ም የትኩረት አቅጣጫ ላይ ለአፈር ለምነትና ጤንነት ጠንቅ የሆነው የአፈር አሲዳማነት ችግርና መፍትሄው ጎልቶ ያልተቀመጠ በመሆኑ ይህንን የተቀመጠውን ግብ እንዴት ለማሳካት ታስቧል? በተጨማሪም ከተረጂነት ወደ አምራችነት ብሎም የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ የእስካሁን አፈጻጸም በምን ደረጃ ላይ ይገኛል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ገነት ቤቴ። እጅግ በጣም አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስቴራችን ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ እያመሰገንኩ ጥያቄን ባጭሩ እንደሚከተለው አቀርባለሁ። በጤናው ዘርፍ መከላከልን መሰረት ያደረገ እና አክሞ የማዳን የጤና ፖሊሲን እየተከተልን ከመሆኑም በላይ በዘርፉ በርካታ ተግባራትም እየተከናወነ እንደሚገኝ ይታወቃል። ክቡር ጠቅላይ ሚኒስቴር፣ የመድኃኒት አቅርቦትና አስተዳደር ጉዳይ እንዲሁም የመድኃኒት ዋጋ ውድነት ጋር ተያይዞ ከፍተኛ ውስንነት ይስተዋላል። በመሆኑም
በዘርፉ ችግሩን በዘላቂነት ለመፍታት የመንግስት እቅድ ምንድን ነው? በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዮሐንስ መስፍን። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ከተከበረው የሕዝብ ተወካዮች ምክር ቤት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ከልብ አመሰግናለሁ። ጥያቄም በጽሁፍ እንደሚከተለው ባጭሩ አቀርባለሁ። በክቡር ፕሬዝዳንቱ ንግግር ላይ ባለፉት ዘመናት በሀገራችን የመሰረተ ልማት ተደራሽነት ወደሚፈለገው ደረጃ ባለመድረሱ የኢኮኖሚ እድገታችን ጎድቶታል ተብሎ ተገልጿል። በሀገራችን መሰረተ ልማት ሁለት ግብ ያለው ሲሆን አንደኛው ግቡ የኢኮኖሚ እድገትን ማፍጠንና ማቀላጠፍ ሲሆን ሌላኛው ደግሞ የዜጎችን አኗኗር ማሻሻልና ማዘመን መሆኑ በግልጽ ተመላክቷል። ክቡር ጠቅላይ ሚኒስትር፣ ከፕሮጀክቶች አፈጻጸም አኳያ ባለፉት የለውጥ ዓመታት ብዙ መሻሻል የመጣ ቢሆንም ከትናንት የወረስነው ዕዳ ሰፊ በመሆኑ አሁንም ትኩረት የሚሹ ጉዳዮች አሉ። የመንገድ፣ የመስኖ፣ የንጹህ መጠጥ ውሃ፣ የመብራትና የቴሌ ተደራሽነት ጉዳይ በትኩረት መታየት ያለበት ሲሆን በተለይም ተጀምረው በተያዘላቸው ጊዜ ገደብ ያልተጠናቀቁና በተለያዩ ምክንያቶች እየተጓተቱ ሕዝብን ለምሬት እየዳረጉ ያሉ ፕሮጀክቶች ተጠናቀው ሕዝቡ ተጠቃሚ የሚሆንበትን አግባብ በተመለከተ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጥበት እጅግ በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ነጋሴ ባይሳ። አመሰግናለሁ የተከበረው አፈ ጉባኤ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ክቡር የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የመንግስትን የ2018 በጀት ዓመት የትኩረት አቅጣጫዎች ላይ በተመለከተ ባቀረቡት ንግግር ዙሪያ ለምናነሳቸው ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ እጅግ አመሰግናለሁ። ጥያቄዎቼ እንደሚከተለው አቀርባለሁ። በሀገራችን ኢትዮጵያ የሚገኙ ቴክኒክና ሙያ ተቋማት በክህሎት በእውቀትና ቴክኖሎጂ ፈጠራን ባለቤቶች እንዲሆኑ እንዲሁም ብቁ የሰው ሀብት በማፍራት ቀጣይ ዲጂታል ኢትዮጵያን እውን ለማድረግ የሚችሉ ተቋማት እንዲሆኑ እንደሚሰራ በክቡር ፕሬዝዳንት ንግግራቸው ተብራርቷል። ክቡር ጠቅላይ ሚኒስትር፣ በሀገራችን የሚገኙ የቴክኒክ ኮሌጆችን ዓለም አቀፍ ስታንዳርዶችንና የጥራት ማመዘኛዎችን አሟልቶ ወደ ኢንዱስትሪ ዘርፍ ለመሰማራት እንዲሁም በሌሎች ሀገራት ተፈላጊና ተወዳዳሪ የሚሆኑ የበቁ የሰው ሀብት ለማምረት እንዲቻል በቀጣይ ሁሉንም ኮሌጆች ወደ ተመሳሳይ ደረጃ ለማቀራረብ በራሳቸው ገቢ ማመንጨት የሚችሉ ተቋማትን ለማፍጠር ምን እንደታሰበ ማብራሪያ ቢሰጥበት። በሌላ በኩል በውጭ ሀገር የስራ እድል የተፈጠረላቸውን ዜጎቻችን መንግስት በልዩ ትኩረት መከታተል ደህንነታቸውን ለመጠበቅ እና ተጠቃሚነታቸውን ለማረጋገጥ እንደሚሰራ ክቡር ፕሬዝዳንት በንግግራቸው አጽንኦት እንደሰጡ መግለጻቸው ትክክልና ተገቢ ሆኖ በሀገር ውስጥም የስራ አጥ ዜጎችን የስራ ባህል ለማሳደግና በስፋት የስራ እድል ተጠቃሚ እንዲሆኑ ለማስቻል በመንግስት በኩል የታቀደውና የተቀመጠ አቅጣጫ ምን እንደሆነ ማብራሪያ ቢሰጠን። አመሰግናለሁ። ገለቶማ። እናመሰግናለን። በመቀጠል የተከበሩ ኢያሱ ሳላ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም በህገ መንግስታችን አንቀጽ 71 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 11(2) መሰረት የኢፌዴሪ ፕሬዝዳንት መስከረም 26 ቀን 2018 ዓ.ም ለሁለቱ ምክር ቤቶች የጋራ ስብሰባ ያቀረቡትን የፌዴራል መንግስት ዓመታዊ ዕቅድን ያመላከተ የመክፈቻ ንግግር ተከትሎ ከህዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ለመስጠት እና
የመንግስትን አቋም ለመግለጽ ክቡር ጠቅላይ ሚኒስትራችን በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ኢትዮጵያ በአባይና በቀይ ባህር መካከል የተፈጠረች አገር ናት። ከአክሱም ዘመነ መንግስት ጀምሮ ያለፈ ታሪካችን የሚያረጋግጠው እድገቷም ይሁን ውድቀቷ ከሁለቱ ውሃዎች ጋር የተሳሰረ መሆኑን ነው። መንግስት ኢትዮጵያን ወደ እነዚህ ውሃዎች በተለይም ወደ ቀይ ባህር ለመመለስ እና ፍትሃዊ ተጠቃሚነትን ለማስፈን ስራ መጀመሩንና እየተገኙ ያሉ ውጤቶች እጅግ ተስፋ ሰጪ መሆናቸው በክቡር ፕሬዝዳንቱ ንግግር ውስጥ ተመላክቷል። ይህንን ፍትሃዊ የሀገርና የህዝብ የዘመናት ጥያቄ በመቃወም የኢትዮጵያ መንግስት ወደ ጦርነት ሊገባ ነው፣ በጎረቤት ሀገር ላይ እርምጃ ሊወስድ ነው፣ መንግስት አጀንዳ ሊያስቀይር ነው የሚሉ በሬ ወለድ አሉባልታ፣ እደግመዋለሁ፣ በሬ ወለድ አሉባልታ የሚረጩ ባዳዎች፣ ባንዳዎችና ጽንፈኛ ተላላኪዎች ዛሬም አልጠፉ። በመሆኑ ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ለኢትዮጵያ ህዝብና ለጎረቤት ሀገራት እንዲሁም ለዓለም አቀፍ ማህበረሰብ ተጨማሪ ማብራሪያ ቢሰጡ። አመሰግናለሁ።